ከእኛ ጋር ያለ እግዚአብሔር ክፉንም ያነገሰ በጎውንም የሚያነግስ ነው። ክፉን ወስዶ በጎውን ወስዶ ክፉ የሚያመጣ ነው። ይህ እኮ ያለ ነው እግዚአብሔር የእሱ ስራ ነው። ሁልጊዜ ደግ ንጉሥ እንዲያነግስ አንጠብቅም። ሁሌ ክፉ ንጉሥ ያነግሳል ብለን አንጠብቅም። ሊፈትንህ ፈታኝን ያመጣል፣ ሊክስህ ደጉን ቅዱሱን ያመጣል። ይህን መን አንተ መን አሁን ማመን ያቃተን እንዴት ይታመን? ሰውን መን ስታው ሻይነን የለም እዚህ ሀገር ጥሩ ጸበል ወጥቷል አሉ ይላል። እኮ የማመን አይደለም የነገታ የመቅበዝበዝ ነው። ከዚህ ሀገር እንዲያሉ አባት መጣዋን አሉ። እኮ የማመን አይደለም የመቅበዝበዝ ነው። መክት እንጂ አንተ አባቱን እንጂ አንተ እናቱን እንጂ 12 ወልዳ የእናት እናት ሆነሽ ክርስቶስ ሰምራ አብነት አቆም ከላይ እስከታች ወረርሽኝ ነው የሆነ ወረርሽኝ በሽማግሌ ወረርሽኝ በወጣቱ ወረርሽኝ በሕፃናቱ ገባ። ሕፃናቱ እኮ ተመተዋል። ሞባይል ካልያዙ ጌም ካልተጫወቱ ኢንተርኔት ካልቆረቆሩ አሁን እኮ ሕፃናት መቀመጥ እንዲብለዋል። ሕፃናት መገሰጽ ቀረ እኮ በቁጣ ዝም ማለት ቀረ። በአባት ምክር በአባት ተግሳጽ በእናት ቁንጠጣ ዝም ማለት ቀረ። በሞባይል አንድ ቦታ ላይ ደግሞ እንዲሰማው ሞባይል ተከፍቶ ጌም ካልተሰጣቸው እንጀራ ማይበሉ ሕፃናት ጠላትን እስካንድ ገደልሁ አይደለም ይሸነፍ ገለኸው አይደለም ይሸነፍ ዝም ብሎ ይሸነፋል። ብሎ ታግሎ የመሸነፍ ያውቀት ሲደር አይኑን ሲገል ሽንፈተ ፊት ቆሞ ያገኘዋል። ይሄ ነው ይሆን በቃ ያለው ይሄ ነው የተጻፈው ይሄ ነው እየሆነ ያለው ይሄ ነው። ጨልዶ የያዘ እንደ ሙጫ በያልፍ ይመስላል። በያል ነገር ይሄ ነው የሚሆነው። ኑሮ ተመች ይኖራል። ከሁሉ ነገራችን የተዘጋጀ ታስከናው የአገራችን ስደት ሆና ክርስቲያን እግዚአብሔር ያከበራችሁ ብለናል። በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? በቸርነቱ ያሰነበተን ያዋለን ያሳደረን እንድንውል ቀኑን ያስጀመረን ቸር አምላክ እግዚአብሔር ምስጋና ለዘላለም ይሁን። ወይቤሎ ኤልሳዕ ለረዱ ትፍራ ወውዴ እስመ ይበዝሑ እልሃለው ምስሌነ እምኔሆሙ። ልጄ ሆይ አትፍራ፣ ከከበሩን ይልቅ የሚጠብቁን ይበዛሉና። መጽሐፈ ነገሥት ምዕራፍ 6 ቁጥር 16 ላይ ልጄ ሆይ አትፍራ፣ ከከበሩን ይልቅ የሚጠብቁን ይበዛሉና። በዚህች ኃይለ ቃል ጥቂት ደቂቃ እንነጋገራለን። በያላችሁበት ድምፅ ቀንሳችሁ ተከታተሉ። ቤተክርስቲያን ወጣችሁ አሁን ደግሜ እላለሁ በብዛት ወዲህ ልትሉ ከሌላ አጥቢያ የመጣችሁ እንደሆነ ይገባኛል። የእኛ አጥቢያዎች ይዛችሁ አትቆዩ። ትምህርት ሲሆን በየትኛውም አጥቢያ ሆናችሁ ቁጭ ነው ማለት ነው። ሰው ገበያ ሄዶ የሄደበትን ይረሳል። ጤፍ ሊያስፈጭ ሄዶ እንቅልፍ ገዝቶ ይመጣል ወይም የለም የመጣንበትን እንረሳለን። ሁሌ ታናግሩኛላችሁ። ወደ ትምህርት እንዳለን ሁሉ ጊዜ ውር የሚሉ ነገሮች ይመጣሉ። እንዲህ አይደለም። ቤተ ክርስቲያን መሄድን ገና በልምድ እንጂ በሕይወትነቱ አልተቀበልም። ንገራችሁ በየትኛው ቤተ እምነት ነው ሄዶ እንደ ቅቤ ገበያ የሚንጫጫ? ካይዛብ እንኳን እንመልሳለን እንጂ ባለመታደል አዩት ይሄን ይዘነው እንግዲህ ያልቁጥር ክርስቲያን አገኙት ይሄንበትን ዓላማ ያውቃል። ይሄ ለቤተ ክርስቲያኗ በቁጥር ሸክም ነው። ይሄ ያለው አቅም እኮ ጥሩ ቢሆን በቂ ነው። ግን ስላላበቃ ነው በልማድ እንጂ በሕይወትነቱ ስላልያዝ ነው።
ከሌላው ስተዱ እንደሆነ ሁሉ ወደ እግዚአብሔር ቤት ስትመጡ ግን በቃ ቁጥብ ሁኑ። ለማን? ለእናንተ። ለማን? ለወገኖቻችሁ። ሩቅ አገር ሩቅ መንደር አቆራርጠው በታክሲ በምን መጠው የእናንተ ጩኸትና ሆያ ሆየ ግራ ጋብቷቸው ነው የሚመልሷሉ ሳይማሩ። ሰው እኮ ትላንትና ሰማዕት የሆኑ እነ ቅዱስ ጊዮርጊስ ከልብ ተምረው ኑረውበት ነው በሕይወት። ቅዱሳኑ ዋጋ የከፈሉ መጀመሪያ ተምረው ነው። ለሕይወት ኢንፑት ያስፈልገዋል። አውትፑቱ ሚቀናን የሚበዛልን መጀመሪያውኑ ግባታችን የቃለ እግዚአብሔር ግባት የሕይወት ግባትነት ይኑረን። አሁን የምናየው በሕይወት ላይ ነው። ኤልሳ ከነቢያት አንዱ ነው። ኤልሳ መጀመሪያ የተዋጣለት በግብርናው ዓለም የሚኖር ምርጥ ገበሬ ነበር። 12 በሬ ጠምዶ የሚያርስ በዘመነ ነቢያት በትላንትናው ዘመን 12 ጥማድ በሬ መኖር ማለት በጣም ላቅ ያለ አቅም ያለው ግብርና ማለት ነው። ኤልሳ በዚህ ሙያ እያለ መምህሩ ኤልያስ ሲያስተምር ሰማው፣ ከልብ ሰማው፣ ተረዳው። አባቴ አስከትለኝ አለ። አስከትለኝ። የሁሉ በሬ ምን ያደርጋል? ተር የሚፈጀው ከዚህ መሬት ላይ ታርሶ የሚታፈሰው ለኔ ምን ይጠቅመኛል? ያው ይፈጫል፣ ይወቃል፣ ይደቃል፣ ይገባል፣ ይወጣል። አባቴ ፍቀድልኝ፣ ያንተ የአባትነት በረከት ይድረሰኝ አለው። ልጄ ፈቅጄልሃለሁ፣ አላስገድድም፣ በፈቃድ ተከተለኝ አለው። ቆየኝ አባቴ፣ ከቤቴ ንብረት አለኝ ብዬ ልቤ እንዳይመላለስብኝ ጥቂት ደቂቃ ስጠኝ አለው። እሺ አለው። የ12ቱን በሬ መታረሻ ዕቃ ሁሉንም ፈለቀው። 12ቱን በሬ አረደ፣ ለነዳያን ቀቅሎ አበላ። መስዋዕት የሚሆነውን መስዋዕት፣ ምጽዋት የሚሆነውን ምጽዋት አደረገና ምንም ባዶ ሆነና ተከተለው። ለምንድን ነው ሁሉን አርዶ ያበላ? ከፍሎ ቢተው የቀሩት ንብረቶች እንዲሁ ምን ሆኑ ይሆን እያለ እንዳያስብ። ወደ እግዚአብሔር ስትቀርብ ሁን ከመዘይዘር ወያር። አንተ ስታገለግል፣ አንተ በእግዚአብሔር ፊት ስትቆም እንደሚዘራ እንደሚያጭድ ሁን። የሚዘራ ወደፊት 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 ይዘራል፣ የሚያጭድም ወደፊት ወደፊት ያጭዳል፣ የሚያርስም ወደፊት ወደፊት ያርሳል። ወደ ኋላ የሚዘራ ወደ ኋላ የሚያጭድ ወደ ኋላ የሚያርስ የለም። በሕይወት እንዲህ እንዳትሆን ይህን ያስተማረ ኤልሳ። ቀሪ ንብረት አለ ብዬ ወደ ኋላ እንዳልመለስ፣ በሬዎቼ ከሚሰማሩበት መስክ እንዳልመለስ፣ ከሰፈር እንዳልመለስ፣ ከእርሻውም እንዳልመለስ ሁሉም ቦታ ይያዛልና ቦታ ቦታ ሲያዘው ከዛ በኋላ ተከተለው። እግዚአብሔር ከልብ ስለተከተለው የልብ ሰው አደረገው። እግዚአብሔር ሊያደርገው የሚፈልገውን በኤልሳ በኩል ማድረግ ጀመረ። መናገር የሚፈልገውን በኤልሳ በኩል መናገር ጀመረ። መግለጽ የሚፈልገውን ስውሩን በኤልሳ በኩል መግለጽ ፈለገ። ይህ ሁሉ የተሰበሰበ እኮ እግዚአብሔር በእናቱ በኩል የሚያደርገውን ያደርግልኝ ብሎ ነው። በእናቱ በኩል ሊደረግለት የሚገባውን ጉዳይ ፈልጎ የመጣ ሰው እንዲደረግለት ጽናት ያስፈልጋል። እንዲደረግለት ትዕግስት ያስፈልጋል። እንዲደረግለት ተመስጦ ያስፈልጋል። ሆያ ሆያ አይደለም የሚደረግለት፣ በትዕግስት እኮ ነው። በጽሞና ክርስቶስን ሲኖር ሲያስተምር ሆያ ሆያ አለ አይለው። ወሱን ዘይቀይስ ያጣፍ ሲናገር አምላክነቱ ከሁሉ ጆሮ ያደርስለታል እንጂ ከፊቱ የሚበራው ጧፍ እንኳን አያጠፋው። ተንፋሹ ወይም የቃላት ነው። ይህ ማለት ነው የህይወት ተመስጦ ያስፈልጋል ማለት ነው። አሁን ራን እኮ ዓለሙ በሚዲያ
ሌላው በሌላ ከላይ እስከታች ወረርሽኝ ነው የሆነ። ወረርሽኝ በሽማግሌ፣ ወረርሽኝ በወጣቱ፣ ወረርሽኝ በሕፃናቱ ገባ። ሕፃናቱ እኮ ተመተዋል። ሞባይል ካልያዙ፣ ጌም ካልተጫወቱ፣ ኢንተርኔት ካልጎረጎሩ አሁን እኮ ሕፃናት መቀመጥ እንዲህ ብለዋል። ሕፃናት መገሰጽ ቀረ እኮ። በቁጣ ዝም ማለት ቀረ። በአባት ምክር፣ በአባት ተግሳጽ፣ በእናት ቁንጠጣ ዝም ማለት ቀረ። በሞባይል አንድ ቦታ ላይ ደግሞ እንዲሰማው ሞባይል ተከፍቶ ጌም ካልተሰጣቸው እንጀራ ማይበሉ ሕፃናት ወዴት እያለ ነው? ያስ እናድርገው እንጂ ልጓሙን። ዓለም እኮ ልጓም ያልገባባት ፈረስ ነች። ጋልቦ መጨረሻ ላይ ጌታውን ወርሮ ሚጥል በምን ልጓም ይመለሳል? ወይ እንደጋለበ ይቀራል። እመለሳለሁ ሚል ያለ ልጓም ጌታውን ይወረውራል። ዓለም ጌታዋን ጥላ የምትረግጥ ክፉ በቅሎ ነች፣ ወይም ልጓም ያልገባባት ፈረስ ማለት ነው። ማትገታ ሰውን ይዛ ትጋልብና ምቹዬ ነገር ሲፈጠርላት ትጥለዋለች፣ ትረግጠዋለች። በቅሎ እንዲህ ነው ጠባይዋ። ጌታዋን ነው የምትረግጥ። ዓለም ደግሞ የምንኖርባት አርሰን ቆፍረን የምንበላባት እኛን ነው የምትረግጥ። አለን በምንልበት ሰዓት ወይ በደዌ ወይ በአንድም ሰው ሰራሽ ወይ በተፈጥሮ አደጋ ስብርብር አድርጋ ትረጋግጠናለች። ጌታዋን የምትረግጥ በቅሎ ማለት ዓለም ነች። ሲጀመር ዓለም ብሎም ትርጉሙ ዓለም በቅሎ ፈረስ ነው ይላል። አልጋ እንደገና ደግሞ ሲወል ለምንድን ነው ሲባል በቅሎ ጌታዋን ትረግጣለች። የሚኖርባትን ሕዝብ የምትበላ ሁሉ ጊዜ የምትቀለብ የምትረግጥ በደዌ በመቃብር በሞት መሬት ነች እያሉ ጠብቆ ምንንጫጫላት ዓለም ስልቅጥ አድርጋ ድምፅ አልባ ልታደርገን እኮ ጥቂት ቀርቷታል። ስለዚህ ከዛ በፊት እስኪ እንደዚህ መመሰጡ፣ እንደዚህ መስተካከሉ፣ እንደዚህ ተስፋ እግዚአብሔር ጋሻ መከታ ማድረግ ይሁን። ሚንጨንቅ ማህበረሰብ ለምን ተፈጠረ? መቼ ነው የተወለደ? ይሄ ተው እባክህ አንተው እግዚአብሔር ያውቃል ብሎ ያድር የነበረ ሕዝብ የዚያ አብራክ ክፋይ ምንድን ነው ዛሬ ያፍለፈለፈው? ጸልዮ አይረካ፣ አስቀድሶ አይረካ፣ ጸበል ተጠምቆ አይረካ፣ እምነት አብሶ ተቀድቶ አይረካ። እንዴት ሊያደርገን ያማረው? ይንቆም ብለን እንየው እና እግዚአብሔር ሊገልጠው የፈለገውን በወዳጁ በኩል በኤልሳ በኩል መግለጽ ፈለገ። ኤልሳ በኩል ማንኳኳት ጀመረ እና የአንድ ሀገር ንጉሥ የአብርሃምን ልጆች ለማጥፋት ዘወትር ይመክራል። ዘወትር ድብቅ ምሽግ ኃይል ያዘጋጃል። ሽምቅ ተዋጊ የሚባል ተደብቆ ደፈጣ ሚጥል። ኤልሳ ደግሞ እንዲህ ይላል፣ የእግዚአብሔር ልጆች ሆይ በእሱ መንገድ እንዳትሄዱ ክፉ ነገር አለ እያለ የእግዚአብሔር ልጆች ይጠብቃል። አንድ ቀን ያ ንጉሥ ተበሳጨ። ምንድን ነው እኔ ተደብቄ እመክራለሁ፣ ነገሩ በአደባባይ ይወራል፣ ከእኛ መካከል ጠላት አለን አለ። ንጉሥ እንደሱ አይደለም፣ የመከርነው ምክርስ በጨለማ ነው፣ ያውም በድብቅ። ነገር ግን እኛ ተደብቀን ስንመክር እግዚአብሔር ክፋታችን ለቅዱሱ ለኤልሳ ይነግረዋል፣ ኤልሳ ደግሞ ለሕዝቡ ይናገራል። ዓለም ይመክርብሃል፣ እግዚአብሔር ሊገልጽለት ለፈለገው ይገልጽና ለአንተ ይደርሳል። ይህ እኮ ነው። አይመክርብሃል ለማለት አይደለም። ከዛ በኋላ ያ ንጉሥ ተናደደ ነው። እንግዲያስ ይህንን ቅዱስ ሰዋቸውን እንግደለው አለ። የዓለም ክፋቱ ቅዱስ ነው። ቅዱስ ሆነስ ተንኮላችን ካወቀስ እንስተካከል እንመከር አላለም። በጣም ጥሩ። ይህን ቅዱስ እንግደለው የዓለም ክፋቱ እገሌ ቅዱስ ስለሆነ ከሞት የሚያመልጥበት ነገር የለም። ቅዱስ በክፉዎች ዘንድ የተጠላ ነውና። ሰው ሲከፋ እኮ ያው ከፍተው አይደለም አምላካቸው ከሰቀሉ። ሰው ለቅዱስ እንደውም አይመችም። ሰው ለታማኝ አይታመንም። በተለይ አሁን የደረስንበት ጊዜ ለአጭበርባሪ ከላይ እስከታች ዝም ብላችሁ ስታዩ አንድ አደብ የገዛ
አንድ ብለት የሚጣልበት እኮ አታገኙ። ደግሞ ይደልላሉ ይደልላሉ። ዓለም ትደልላለች። ክፋቷን በሆዷ ይዛ ትደልላለች። እባብ ቆዳው ስለለሰለሰ መርዝ የለውም ይላል እንዴ? ካለ ያ ሰው ወይ ነው የእባብ ቆዳ ቀዝቃዛና ደግሞ እንትን ነው ለስላሳ ነገር ነው። ስለቀዘቀዘ ስለለሰለሰ የሚያንሰፈስፍ መርዝ ለሆዱ የለም ብሎ ካመነ ተሰስቷል። ዓለም ይሄ ነው። በዓለም ያለው የሚበዛው ሰው ሸንጋይ ነው። መርዙ በሆዱ ነው። የሚጠፋ እኮ ራሱ ነው። ብዙ ጊዜ በራሱ መርዝ ይጎዳል። የእባብ ልጅ ሁል ጊዜ የሚጠፋ በእናት መርዝ ነው። እንቁላል ትጥልና እባብ ቀፍቅፋ ልጆችን ታወጣለች ከእንቁላል ከቅርፍት ለመሰብሰብ እጀላት ምላሷ ነው እጇ። እሰበስባለሁ ስትል መርዟ ሲነካባት ሲሞቱ፣ እሰበስባለሁ ስትል መርዟ ሲነካባት ሲሞቱ አንድ ብቻ ይቀራታል። ያን ተከትለው ነው ተዳት ከለክለው ስከለክልማ አሁን መርዟ ነክቶ ሊገድባት ነው እና መከተል ነው። ዛሬ በኋላ ይኸውልህ ክፉ እንዲህ ነው። ቢወልድ በራሱ ቅጣት ነው ልጆቹን ይጠፉ። የክፉ ልጅ ሀገር ሆድ ወጥቶ ገሎበት ያውቃል? የለም። ክፉ ይሰራና እሱ ያልፋል። የእሱ ግን ልጆቹን ይገላል። አገር እኮ ሸር ነው። ቀስ አድርጎ በሐሜት በነገር ሸንቆጥ ግን ያደርግሃል። የገሌ ልጆች አንተም ነው እንደተፈተኑ የጠፉ አባታቸው እያነበረ እኮ አንተ ደግሞ ነገሌን ያደረገ ነገሌን ያስለቀሰ ነገሌን የቀማ እና የእሱ ልጆች ምን ይሆኑ ይላል። ሳይለምን አያልፍም። እንዲህ ነው ዓለም። እና የኤልሳዕን ለመግደል ወታደር ላከና የኤልሳዕ ቤት ተከቧል። ጠዋት ተማሪው ጎጆውን ከፍቶ ሲወጣ እስከ አፍንጫ የታጠቀ ወታደር ቆሟል። ኧረ አባቴ፣ ኧረ መምሬ፣ ኧረ ወዮልን ዛሬ ተከበናል አለው። ልጄ አለ ኤልሳዕ፣ ልጄ በርታ፣ ስለከበቡን አይደለም፣ ከበው ስለሚያስጨንቁንም አይደለም፣ በክፋታቸውም ልክም አይደለም። ከነሱ ቁጥር ከኔና ካንተ ጋር ያለው ቁጥር ይበዛል። ስለ ኃይልም እንደሆነ ከኔ ጋር ያለው ይበረታል። ችግር ቢከብህ እንዲሁ ነው እየው። ኤልሳዕን ሁነ ተመልከተው። ተማሪውን ሁነ ከተመልከተው ትጮኻለህ፣ ተማባለህ። ችግርን ከእግዚአብሔር ዓይን ሁነ እየው እንጂ ከአንተ አቅም ሁነ አትየው። አሁን የተቸገርነ ችግር ሲመጣ በእግዚአብሔር ጉልበት አይደለም የምንለካው፣ እኛ በእኛ ትከሻ እየሆነ ነው። ፈተና ሲመጣ ሰው በራሱ ልክ ይተረተራል። አንችለው። ፈተና ሲመጣ እኮ እንዲያሸንፈን ሆኖ ነው እንጂ የሚመጣ እንዲሸንፍ ነው ይመጣል እንዴ? እንዴት ነው? ፈተና ሲመጣ እኮ ድል ያደርገን ያንበረክከን ነው የሚመጣ። ይህንን እኛ አንችለውም። ለምን? እኛን ለክቶ ነው የሚመጣ። ማንን ሆነን እንቆየው? እግዚአብሔርን ሆነን እንቆየው። ፈተና ሲመጣ ሲከብድ አንተ ሰው ሆነህ ተጠበቀውማ እንደው ነው የሚጠጣ። እንዴት ይችላል? አስንቶ እኮ ነው የሚመጣ። ሰይጣን ራሱ ሰውን ሲያስነሳው በአንተ ላይ በምን ደካማ ጎንህ በዛ በኩል እንደሚያሸንፍ ሂሳብ ሰርቶ ነው የሚመጣ። ያለ ዕቅድ ሰይጣን አይከተልም እኮ። በምን በኩል ብሎ ነው የሚመጣ? መቃርስ ወደ ገዳም ሲገባ ወደ ልጆቹ ሰይጣን ሲገባ ገኝ ወይም ተልዋል ከልጆች ይዘላል። ሰው ታገኛለህ አገኛለሁ ብሎ የሚሆንኛው በምን በኩል አባታ የሚባለውና መነኩሴ ደካማ ጎኑን አውቀዋለሁኛ ወረደልኝ ሲል በዚህ በኩል አገኘዋለሁ አሉ። ቢሄድ ባለው በኩል አስንቶ ነው የገባ። ተያዘ ያ መነኩሴ በዚያ ደካማ ጎኑ። ሲመጣ ያለ ስሌት አይመጣም። የነጌታ ስሌቱን አይነግርህም። በራሱ ቅን ነው የሚመራ። አንተ ያንን ለመስበር እግዚአብሔር ሆነ ቆይ እንደ ኤልሳዕ በእምነት የከበሩህን ሳይሆን የሚጠብቁህን ማየት መቻል አለብህ። ስለከበበ ችግር ብታወራ ከሆነማ በራስህ ጀርሽን ትሞታለህ። ዓለም ይሞት በራሱ ጭንቀት እኮ ነው። እግዚአብሔር አስጨንቆ አይገለውም። የመጣው ችግርም እኮ ሊገለው አይመጣም። ለምሳሌ ነገሥት ላይ ስናነብ በሕዝቅያስ ዘመን ሰናክሬም የሚባለው ንጉሥ እልፍ አእላፋት ሰራዊት አስከትሎ መጥቶ ኢየሩሳሌምንና ሕዝቦቿን አንድ እንደ ውሃ ነው መጠጣት አለ። ንጉሡ ወጣ ገጠም ቢሉት አልችለውም፣ ይሄን ሁሉም አልገጥመውም አለ። እንግዲህ ምን ይሻላል አሉት። ለእግዚአብሔር ንገሩ ዝም ብላችሁ አለ። አለቀሰው ድንጋይ ነው።
ኢሳይያስ ላከነው ነው ማለት አንተ ጸሎት ሰልቻለሁ እልፍ አእላፋት ኃይል ስለመጣ ወደ አንተ አያሸንፍህም። በመጣበት መንገድ እየፈራ ይመለሳል አለው። ጠዋት ሲነሳ የተኛው ወታደር ጭጭ ብሏል። 12 ያህል ሆኖ ቀረ ንጉሡና እግዚአብሔር ደግሞ የፈረስና የኮቴ ድምፅ እያሰማው ልቡ ሰተት እስኪል ሲሮጥ ብሎ ሄዶ ከሀገሩ ሞተ ይላል። ሊዋጋ የሚመጣውን ፈተና አንተ ወደ እግዚአብሔር አመልክተህ ካልጠበቅከው ክርስትና ይፈተናል። በእውኑ እግዚአብሔር ወዴት አለ ብለህ ታመነታለህ። አለ እግዚአብሔር አንተ ምን አሁን ማመን ያቃተን እንዴት ይታመን? ሰውን ማን ስጣው ሻይነን የለም እዚህ ሀገር ጥሩ ጸበል ወጥቷል አሉ ይላል። እኮ የማመን አይደለም የኔ ጌታ የመቅበዝበዝ ነው። ከዚህ ሀገር እንዲያሉ አባት መጣዋን አሉ። እኮ የማመን አይደለም የመቅበዝበዝ ነው። መክት እንጂ አንተ አባቱን እንጂ አንተ እናቱን እንጂ 12 ወልዳ እናት የእናት እናት ሆነሽ ክርስቶስ ሰምራ አብነት አቆም 4-5 ልጅ ወልዶ የሚንሰፈሰፋል። ታምቶ ማበለው እድል የሚዝ የሚንሰፈሰፍ እዚያ ምን ማበለው ነኝ አንተ ምክንያት ምን እንጂ አንተ ታበለው ምን ይገታል ይተታውት ሞት የሚወለድ ነው። እናቶች ስንቶች ናቸው በወሊድ ሞተው ልጁ በደም ተጠቅሎ የሰው እናት ጡት ጠብቶ ስንቱ አድጓል ነው። ያላወቃችሁበትም ደም ልጅ አስተዳደሩ ሞባይል በደል ያየሰጣችሁ እንጀራ ልታበሩ ማዕድ ክቡር ነው ተብሎ እኮ እንኳን የሚጫወቱበት አባቶች ፊት ማዕድ ሲቀርብ ወሬ እንኳን ቀረስ አድርጎ እንዲያው አንዳንድ የጣል እያደረጉ ካልሆነ ዝም ነው። ለምን ማዕድ ክቡር ነው ነው። እንጀራን በየም ካበላኸው ትምህርትን፣ ስርዓትን፣ ቁም ነገርን በምን ታስተምረው? በምንም አለቀ። በምንም ቆንጥጠው እንጂ አስተካክለው ሲርበው ስጡት እንጂ እኔ የልጆችን አስተዳደግ አጀማመራቸው እህል የጠፋ እንደሆነ መጀመሪያ መቼም ማንንም አይበሉ ወፈቀዱ ያጡ ዘመዱ ወይም እኛንደራይ ሊበሉታጡ ዘመዶቻቸውን እያነሱ ቅጭም አደረጉ ይላሉ። እንተ ነው የሚበላ እዚሁ እናቴ አባቴ የሚል አለ መስሎ ስትሞትም ያለቅስል ታዙ ሸወድከኝ ይላል። ትክሻው ላይ ወጣ እንዳደረጉ ማዙ ሸወድሽኝ የሚል ልጅ እኮ ነው ያሳደገ። ልክ ነው እንዴ? እናቴ በራሱ ቋንቋ አባቴ እንኳን አይቀርም። ታዙ ሸወድከኝ ምን ብለህ ነበር? ምን ይባላል ደግሞ ያው ትውልድ ምን የሚባል ትውልድ አለንና ምን የሚነገር አለ? ተቀምጠናል እኮ ልጆች እኮ ኢንተርኔት ይቆራቸዋል። ቴክኖሎጂ ሰልቅጧቸዋል እኮ አሉ። እንዴት የሉም? ግሎባላይዜሽን ዘንዶ ውስጥ ነው ያለው። የኔ ጌታ እዛ ውስጥ ፈልግ አውጣ። ስለዚህ እንስተካከል። ሁሉም በሁሉም ያሰራን በእምነታችን በኩል ቁመን ስናየው ነው እንጂ በቴክኖሎጂ በኩል አይደለም። ልጅ ይሰልጥን ብዬ ምናምን ብዬ ይሰይጥን ነው እንጂ ማይሰለጥን ማሰይጥን ነው አሁን የሆነ እግዚአብሔርን አይቶ ፈሪሃ እግዚአብሔር ኑሮን እናታጣት አክሮ እንዲያድግ ሀገር እንዲረከብ እናደርገው። ለወደፊት እኮ እኔ ሀገር በሊዝ አስይዞ የሚበደር ወይም ሽቆ የሚለውጥ ትውልድ እንደሚመጣ አልጠራጠርም። ሀገር በሊዝ ሀገር አይሸጥም ሀገር የኔ ነው የሚል እኔ እንጃ ምን ችግር አለው የሚል ነው እንጂ የሚመጣ እና የልሳ ምን አለው ከእኛ ጋር ያሉ ይበዛሉ ልጅ አትፍራ አለው። ልጅ አለቀሰ። የለም ታጥቀዋን አለ። ስለታጠቀ ነው እንዴ? ችግር አቅሙ ስለበረታ አትፍሩ። እውነት ነው ብላችሁ ደዌ ስለሰለጠነባችሁ አትፍሩ። ኑ አብረን እንሰንብት አለ። ያባርሳኔ ባል መረቅ ሲል አንዱንና ሲያስጨንቃት አየና አንተ እንዲዎችን እናት አልቻለችው እግዚአብሔር ወደኛ አምጣዋለሁ ልብጥ አርጎ ቀስሎ ያደረገው ሰገደና ሐመዱ ላይ ይዞት ለጣ አለ። እዚህ መነኩሴ ጋር መኖር አይቻልም ኑ እንሂድ አሉ። ሰማውና ያንን ሰይጣን ተው እንጂ እንሰንብት አለ መነኩሴው። ካንተ ጋር ማን ይኖራል? ካንተ ጋር ማን ይኖራል አለ ሰይጣን። እኛ የሆነ እንደሆነ ገና ለብስ ያደርገን ምኝታ ይቀየራል፣ ትራስ ይቀየራል፣ አንሶላ ይቀየራል። ደቀቀ እርግጥ አሰኘዋል አሁን ይቀርማል። ደዌ እንዴት ይራቅ? ደዌ የሚርቅ በእምነት ነው። ደዌ የሚርቅ በጽናተ ሃይማኖት እንጂ
ካለዛማ እኛ መዳረሻው ነን። ፈተና መዳረሻው ነው የሰው ልጅ። ለምን በገነት ብቻውን እያለ የተፈተነ ሰው ኢን ሚሊየን ሆነን ዛሬ አንፈታተንም ማለት ቃጣ ነው። ግን ፈተናውን ለማሸነፍ ምልከታችን ወደ እግዚአብሔር ይሁን። ኤልሳ ያን የታጠቀ ኃይል ምንም አልመሰለውም እኮ ምንም የሌለው መምህር፣ ባዶ እጁን የቆመ መምህር፣ ከሃይማኖቱ ውጭ ከእግዚአብሔር ውጭ አንድም የሌለው መምህር ተልኮ ስለመጣ እርምጃ ወሳጅ ኃይል ምንም አልተጨነቀም። አንገት ቆርጣችሁ የተባሉትን ኃይሎች ምንም ቦታ አልሰጣቸውም። እንዲያውም ተማሩ ቢያለቅስበት ልጄ በርታ፣ ከምታያቸው ይልቅ ማታያቸው ከነሱ ይልቅ ከእኛ ጋር ያሉት ይበዛሉ፣ ዝም ብለህ አትፍራ ነው። አባቴ እስከ አፍንጫው ታጠቀ ተባባሉ። ስለታጠቅ ድል አታደርግ ይሄ ጌታ እግዚአብሔር ስለፈቀደ ነው። እድል ድል ላንተ ይገባል የሚባልበት ጊዜና ወቅትም እኮ አለው። ዓይንህን ባፈር እየተባልህ እንዴት ታሸንፋለህ? አታሸንፍ። ታሸንፍ እግዚአብሔር ስትሆን ነው። እዛ በኋላ ምን ፈልጋችሁ ነው አላቸው። ልደበቅ እንኳን አላለም። ተጋፈጠው መከራው። ምን ፈልጋችሁ አላቸው። መከራ ሲመጣ ተጋፈጠው። ደዌ ሲመጣ አትፍራ፣ ስደት ሲመጣ አትፍራ፣ እግዚአብሔር ካንተ ጋር አለ። ያዕቆብን ምን አለው? አንተ ዛሬ ረሃብ አንገላቶ ብትፈናቀል ብትሰደድ አትፍራ፣ ሱብሃነ ምስሌከ እኔ ካንተ ጋር ነኝ አለ። ዘፍጥረት 46 ስናነብ ያዕቆብ ወደ ግብፅ ለመውረድ ልቡ ተሸበረ። ርስቱን ለቆ ካደጉበት ከኖሩበት መፈናቀል ከባድ ነውና ረሃብን ክፉ ነው አሰደደውና ልቡ ሲጨነቅ እግዚአብሔር እንዲህ አለው፣ ያዕቆብ ያዕቆብ አለው። አቤት አለው። ልቡን አይሸበርም፣ አትጨነቅ፣ ግብፅን ብትወርድ እኔ ካንተ ጋር ነኝ አለ። መከራው ውስጥ ብትጣል ጦርጦስ ጋር ወርድ መከራው እግዚአብሔር ካንተ ጋር ከሆነ ትወጣ ይል። ኢዮብን በደዌን ጦርጦስ አውርዶት ነበር እኮ እግዚአብሔር ጋር ስለነበረ አሸንፎ መጣ። ኢዮብ ድል አድርጎ መጣ። በሚስቱ በኩል ሳይቀር መጥቶ ኢዮብ በቃ ሸተተኝ፣ ተላ ሰውነትህ ማስታመም አቃተኝ፣ እንግዲህማ በቃኝ፣ እንግዲህ ሙት፣ እንግዲህ ጥፋ አለችው። ኧረ አንቺ ሰው ትላንት ጤነኛ ሳለሁ እኮ በጣም ነው የምታከብሪኝ፣ ዛሬ ስደክም ትንቂኝ እንዴት? ኧረ ተይ ጥሩ አይደለም። ትላንት እኮ ሀብታም ሳለሁ ትወድኛለች፣ ስደኸኝ ተይ እንጂ ጥሩ አይደለም ማለት ነው። በቃኝ በቃኝ ሸተተኝ። ምንድን ነው የሚል ተርጓሚያንስ ተረጉሙት። ውሃ መቅዳትን ስራ ይዛሃላ ሰይጣን ምን አላት? አንቺ ያ በሽተኛ ባልሽ ደህና ነው አላት። አይ ደህና ነው አለቻቸው። አንቺ እኮ ወራዳ ነሽ፣ ከዚያ በሽተኛ ጋር ብትኖሪ አላት። ልቧን ክፍል አደረገው። ከቤት ስትገባ የባሏ ቁስል ሸቷት አያውቅም፣ ሸተታት። ባል የሸተትከኝ ገማኝ፣ እንግዲህ ሙት፣ እግዚአብሔርን እርገምና ሙት፣ እንግዲህ ይበቃል አለችው። ተይ እንጂ እንበርታ። ጤነኛ ሳለሁ ትወጂኛለሽ፣ አሁንም ውደጂኝ። ሀብታም ሳለሁ ትወጂኛለሽ፣ አሁንም ውደጂኝ አለ። ኧረ በቃኝ አለችው። ጥላ ጠፋሽ ወይ? ቀለበት ሰጥቶ ሰደዳት ይላል። ቀለበት ሰጥቶ ይሰጣል። ስለ እግዚአብሔር ስላለበት እሱን ያዝሽውን ጥለሽ ነው ያላት። ይዛው ውስጥ ቀርብ ታኒ ወጣፋ ሰይጣን ያለቀሰሽ ተመለሰሽ ይልም አለ። የእሷ ታሪክ በዚህ ይቋጫል። ኢዮብ ተቋቋመው ችግሩን። መጨረሻ ላይ እንዲህ አለ እግዚአብሔር። ሰይጣንን ጠራና አየኸው አለው፣ አንተ ፈትነው ነበር፣ አንተ በደው ያስጨንቀው ነበር፣ የኔ ወዳጅ ግን በረታ። በቃ አንተ ተሸነፍ፣ እሱ አሸነፈ። ከዚህ በኋላ ኢዮብን ማሸነፍ አይቻልም፣ ኢዮብን መፈተንም አይፈቀድልህም፣ ውጣ አለው። ኢዮብን ሄድና ታጥበና ሰውነት ማለት ቀስ ብሎ ተንከርሶ ሆኖ ዮርዳኖስ ብቅ ጥልቅ ብሎ ታጥቦ ሲወጣ ሰውነቱ መላ የወጣ ሰውነቱ ተመለሰለት። ወተሳሩ እግዚአብሔር በነፋስ ወባው ላይ ነው፣ በደመናው በነፋስ ሆኖ ኢዮብ 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 አለው። አቤት አለው። ሂድና ታጠብ በርታ አለው። ተጽናንቶ ሁሉ ታጥቦ መጣ። ወተመካበል ወጡ ይላል። ሁሉም እጥፍ ሆነለት። እጥፍ እንግዲህ ንብረቱ በጣም ብዙ ነው። 500 በሬ ቢኖረው 1 ሚሊዮን ሆነ እንደማለት ነው። 500 ሺህ ቢኖረው በሚሊዮን የሚቆጠር ንብረት እስኪመለስለት ድረስ ወተመካበል ወጡ፣ እጥፍ ሆነለት። ክብርህ፣ ጸጋህ፣ ጤንነትህ፣ ኑሮህ፣ ፍቅርህ፣ ህልውና እጥፍ እንዲሆንልህ አንተ እንደ እግዚአብሔር ተመልከት። አንተ በእምነት ዓይን ተመልከት። ስትፈተን ከኔ ጋር ያለው ያሸንፋል በል። ከእግዚአብሔር ጋር ሆነው የተሸነፉ ሰው ይጠራል አንድ እንኳን ኧረ የለም። ዓለም አታላ ዓለም ወደ ኋላ ስባ ግን ብዙ አሸንፋለች። እና ምን አለው? ልጄ ከእኛ ጋር ያለው ይበዛል። አንተ የክርስትናው ዓለም ሰው ሆይ ከአንተ ጋር ያለው ይበልጣል ይበዛል። ለምን ነው የምትበዘብዝ?
በርታ ነው እንጂ አንቆ ድርቱን ተረውሰጣ እያንዳንዱ ስታቋቋ ስለሚመጣው ይጨነቃል። እስኪ አሁን ተረጋግተሙ። የባሰ ነገር እኮ ነው የሚመጣ። ምን ሊመጣብን ነው? ከዚህ በላይ ምን ይመጣብሃል? የኮፈር ያሉ ጅቡ ቀርጨጭ አረጋዋል አልኩት። ኧረ ምነው ድምፅ አሰማ ቢሉት አይተውት የኔ ነገር ነው እንዳይበላል ዝም በሉ አለ። እንዲያውቃል ክርስትናው የተፈተነበት ወቅት ቢሆን አሁን። ስለዚህ አሁን ጸልይ እንጂ አትብረተን። ወይ ደግሞ ምን ሊያረጉ ነው? ምን ሊመጣብን ነው? ምንም አይመጣም እና ይሞትን እንደውሳ መሞት እኮ ለእኛ ከክርስቶስ ጋር የምንኖርበት ነው እንዴ። አይገኝም እንጂ በክብር ከተገኘ ለእኛ እኮ መንግሥተ ሰማያት የምንወርስበት ነው። ያን የምንወርድበት አይደለም። ለምን ነው ሰው የተብረከረከ? ስታወራው ጭንቀት ነው የሚያወራ። እሱን አስወጣው፣ ተነፈጠው። የክርስቶስ እኮ አንተ ሞት አለብህ ተብለህ የተማርህ እኮ ነህ። ሆድ አለ ተብለህ ቅም ብቻ ሆነ ዝም ብለህ እንደው ምን አለ ስለምን በለው ስለምናበሰብሰው ምን ሊሆን ነው? ኮሮና መጣ ቢባል በ2012 አምስት ኩንታል እያስገባ እያስፈጨ እንደ ጭልፊት ናት። ክረምት የሞተውንም ያልሞተውንም ጫጩቱን ምንም ሰብስባ ክረምት ተደብቃ የምትበላ ያችልታ። ክርስቲያን ለሆኑ አይጨነቅም፣ ለኑሮ አይጨነቅም። ለእምነቱ ለስነ ምግባሩ ነው የሚጨነቅ። ለሃይማኖት የሚጨነቅ ለስነ ምግባር የሚጨነቅ ጠፋ። ለሆድ ኑሮ ተወደደ። እኔ እኮ አካላችን ቆርጥ የምንገዛው ነው የሚመስለኝ። አይደለም። አካሉን ቆርጦ ሽጦ በልቶ ያደራል እንዴ? የለም። አካል ሳይጎል ተመግቦ የሚያደር እንዴ? እንዲያውስ የተነሳ ይቀምሱ ጊዜ ዳውን የሚያጠቅ ነው። ጧት ስትነሳ ክርስቲያኖች ይመጡና እንጀራውን አጥፈው ዳቦውን ቆርሰው ጠላውን ቀርተው አጥግበው ታገኘዋለህ። ስለ መንገድ ላይ ያለው እኮ ነው። አሁን እናንተ ግን አልቀመሳችሁም። ስትወጡ መንገድ ላይ ለማኙ ጠግቦ ነው የምታገኙት። በይን ተስማ ለማርያም ሚል ለማይ ጠግቦ ሰክሮ በሚኖርበት ሀገር አንተ ነው ወደ ትጨንቅ የቱ ነው እንዳትጨንቅ። በርታ እንጂ እመን እንጂ ከኔ ጋር ያለው ጌታ ከኔ ጋር ያለው እግዚአብሔር ጽኑ ነው፣ አሸናፊ ነው፣ ጠባቂዎቹም ኃያላን ናቸው ብለህ እመን። አሁን ያምን ያጣል በእምነቱ የሚጸና የጠፋው ይንቀጠቀጥ። አታመንታ አምነኑ በቃ በሉ እሱን ሁሉ በቃ በመርፌ እኮ አይሰጥም እምነት ተምረህ እንጂ እንዳ ማበረታቻ እጽ እንክብል አድርገን ወይም ከኔ አድርገን እንስጣቸው ነው። በፈሳሽ መልኩ ስጣቸው መጽናናት መበርታት አይደለም። ተማርና በርታ። በተኩላዎች መካከል እልክሃለሁ። አንተ እንደ ርግብ የዋህ እንደ ባብል ሁን እንጂ እምነትህ እንደ ባብል እንደ ርግብ የዋህ ከሆነ ማንም አይቀምስም። እንደ ርግብ የዋህ ብቻ ከሆነ ደግሞ ጅላጅል ነው የምትሆን፣ ማንም ያቀራራታል። እንደ ባብል ብትሆን ደግሞ መርዛማ ትሆናለህ። ማዕከላዊ ሁን። ይህ ማለት የእምነት ሰው ነው ማዕከላዊ። እንደ ዓለምም አይሆንም። እንደ መናኙ ፍጹም እንዳልሆን ደግሞ ዓለማውያን እንደ ዓለምም ነው። ከኔ ጋር ያለው ይበዛልና እዚሁ አትፍራ ነው ና አለው። ምን ፈልጋችሁ ነው አላቸው። ኤልሳ የሚባለውን ፈልገን አሉት። ኑ ከኤልሳ ዘንድ እንውሰዳችኋልና እየመራ ከንጉሡ ዘንድ ወሰዳቸው። ከንጉሡ ዘንድ ወሰደና እግዚአብሔር ሆይ ዓይናቸውን አብራ። መጀመሪያም ያን ደቀ መዝሙር ነው እንጂ እኔ ጌታ አለው። ኧረ ሕፃኑ ፈራብኝ፣ ተንቀጠቀጠ። ዓይኑን ግለጥለት አለው። ቢጸልይ በኤልሳ በኩል እሳት የታጠቀ ቁሟል። የመጣው ጠላት ጦርና ጋሻ ይዟል። በቁጥር አይደራረሱም። ከንጉሥ ተልከው የመጡት ፈረስ ጋልበዋል፣ ፈረስ ጭነዋል። ከኤልሳ በኩል ያለው የእሳት ፈረስ ነው። ሲያዩ አይመጣጠም። አባቴ ተመስገን አለ ያ ተማሪ። ተመስገን አባቴ፣ አሁን አመሰግናለሁ። ምን አየህ አለው። ከእኛ ጋር ያሉት የእሳት ሰይፍ ታጥቀዋል፣ የመጣው ጠላት ግን ጋሻና ጎራዴ ይዟል አለው። የእነሱ ፈረስ ሳር የሚበላ ነው፣ የእኛው እሳት ነው አይበላም አሉ። አየህ ያለ ልዩነት። ከእኛ ጋር ያለ እግዚአብሔር ክፉንም ያነገሰ በጎውንም የሚያነግስ ነው። ክፉን ወስዶ በጎውን ወስዶ ክፉ የሚያመጣ ነው። ይቆ ያለ ነው እግዚአብሔር። የሱ ስራ ነው። ሁልጊዜ ደግ ንጉሥ እንዲያነግስ አንጠብቅም። ሁሌ ክፉ ንጉሥ ያነግሳል ብለን አንጠብቅም።
ሊፈትንህ ፈታኝን ያመጣል፣ ሊክስህ ደጉን ቅዱሱን ያመጣል። ይሄ ነው። ይሄን ማለት ሊፈትንህ ያመጣዋል፣ ሊያበረታህ ደግሞ ሊሸልምህ ቅዱስ ያመጣል፣ ሊፈትንህ ሊሰልልህ ክፉ ያመጣል። ከዚህ ውጭ የተለየ ሊሆን አይችልም። ዓለም ተመልከተው። በቃ ይሄ ነው በዓለም ላይ ያለ ትርኢት ድራማ ቢኖር ክፉ ይመጣል፣ ያልፋል፣ ይፈትናል፣ ደግ ይመጣል፣ ይሸልማል፣ ሽልማት ይሆናል። ይሄ ነው። እዚህ የተለየ ነገር አለ? አሁን ተንቀጠቀጠ። እያንዳንዱ ጓዳ ስትገባ ስለ ዘይት መወደድ። ዘይት የመጣ ስንት ዓመቱ ነው? ዘይት ፋብሪኬት መደረግ የጀመረ ስንት ዓመቱ ነው? ንገሩኝ እስኪ። ይሄ ዘይት ሳይበሩ እኮ ነው ከአንበሳ ከዝሆን ጋር የታገሉ የኛ አባቶች። ደግሞ ዛሬ ድመት ለማንገድበት ጉልበታችን ምንድን ነው ያንቀጠቅጠን? ዘይት መጣ ተወደደ። አታናግሩኝ እንጂ ምን ሆን ዘመኔ? እንዴት እየሆነ ነው? ምኑ ነው ያብረከረከን ነው? ጤፉ ተወደደ፣ ገበያው አይጥፋ። በቆሎና ዳጉሳ በልቶ አይደለም እንዴት አንገት የሚያንቅ ጀግና የሚወርበት አይደል? የትኛው ኢትዮጵያዊ ነው ጤፍ የሚበላ የነበረ? ጤፍ ያው ለከተሜ ነው፣ ለገጠር ወጣ ብትል አንቆ ቢጥል ወጣት ነው ያለበት። ያ ደግሞ ዳጉሳ ነው የሚበላ። ልህሉ ብንበላ አካላችን ልህሉ። የዳጉሳ ቃርሚያ እኮ ያለ ጫማ የሚረግጥ ገበሬ ነው ህዝባችን። በአስፋልት ላይ ማሄድ እግር ይዘርጉታል። ኑረነዋል እንኳ ራሳችን ወደ ሽባነት አምጥተነዋል። የወንዳ ወንድ የጀግና ልጆች ነን። የዝሆን የነብር አዳኝ፣ የአንበሳ አዳኝ፣ የተኩላ አዳኝ ልጆች። ምንድን ነው ያብረከረክን? ስለሚበላስ ምንድን ነው የሚያስጨንቅ? ከገበያው እህል አይጥፋ፣ እግዚአብሔር ዝናቡ እንዳይቀር፣ መሬትም ታብቅል በልጅ። ጤፍ ተወደደ፣ ዳጉሳት ያጠጥርህ ያጎለብትህ ልህሉ በበላሁ እኮ ልክ ነው። ሰው ይወለብት በበላው ልክ ነው። ሌላ ይሆናል እንዴ? ታመጣዋለህ አይሉ ስጋዊ ኢነርጂ እኮ ተመተበለው ነው። ኢነርጂ ፉል የሆነው ምግብ እንዴት ነው ቆይ እንዴት ነው አንዴው እንዴ ቢሲዲ ማለት ሳኔው ሳጠብቆ መብላት ምን ማለት? አንተ የኔ ጌታ አንዴ ጥርግ አድርጎ ይበላል፣ ቀበቶውን ጥብቅ አድርጎ ነው የኖረ። መልከልከል በዚህ ሻዩ፣ በዚህ ለስላሳው፣ በዚህ ይሆው፣ በዚህ ምን ይለው ይሄን ጎተራ የውሃ ጎተራ ደግሞ አሁን ሃይላንድ ታቅፎ የሚሄድ ወጣት መጣ። ደግሞ የወጣቱ ስታይ ደግሞ ወደ ሃይላንድ ውሃ ይዞ ወጭ ምን ያንዳሉ እናንተ አረብት እንዲህ አልተኖረም፣ እንዲህም አይኖርም። ኢትዮጵያዊ መልኩን እኮ ነው። ነብር ሽጉርጉር ነው። ኢትዮጵያዊ የራሱ ሴት አለው፣ የራሱ አምልኮት አለው። በዛ ልክ ነው ተቃይቶ የሚኖር። ፈረንጅ አትሽተቱ እንጂ ፈረንጅ እኮ እንደው ግብሩ እንደ ጦጣ ነው። ጦጣ እንደዚህ ሰው አንበልታ አትቀመጥም። ያገኘችው መለቃቀል ነው ብላ የደምስቷል ቁጭ ብሎ ምናምኗል አፋ ይወዝልኝ አንተ አይበላም። ወንጃ መሆን አይደለም የኛ ኢትዮጵያ ሴት አንዴ ጥርቅ አድርገብላ በቃ ድርቅ ለቁዋል። እንደነሱ ብንከፈት የነሱ በሽታ ከያሰፈርከች አለ አሁን ተፈቀደ። እንደነሱ ሲያረጋግ የነሱ በሽታ ሀኛ ሰፈር መጣ አይመጣም ነበር እኮ ገጠር ብታንሽ ምን አለ ስኳር ያውቅልህ፣ ግፊት ብዛት እንኳን ያውቅልህ። የሚያውቀው ነገር የለም ወንድሜ። ጠላውን ካረቂ ጥርቅ አድርጎ ይጠጣል፣ ጤነኛ ነው። ወይ ንክች ቢጫ ወባ ጭንቅላቱ ላይ ወጣ፣ በፎጣ ጠምጥሞ ሲያርስ ይውላል። አንተ ገና ሲዞር ተብረክርከው ልጅ ምክንያቱም ሰውነትን አብረክርከዋል፣ በምግብ አውርደዋል፣ በመጠጥ አውርደዋል። በዚህ ልክ እናስብ እና የእርሳ እየመራ ከንጉሱ አድርሶ አይናቸውን ግለጽ ተከበዋል። ንጉሱ ልግደላቸው አለው። ተወው እግዚአብሔር የማረከው ነው አለው። ጠላትን እስካንድ ገደልሁ አይደለም ይሸነፍ፣ ገለኸው አይደለም ይሸነፍ፣ ዝም ብሎ ይሸነፋል። ብሎ ታግሎ የመሸነፍ ያውቀን ሲደር አይኑን ሲገል ሽንፈተ ፊቱ ቁሞ ያገኘዋል። ይሄ ነው ይሆን በቃ ያለው ይሄ ነው የተጻፈው፣ ይሄ ነው እየሆነ ያለው ይሄ ነው። ጨልዶ የያዘ እንደ ሙጫ በያልፍ ይመስላል። አረ በያል ነገር ይሁን ነው የሚኖረው። ኑር ብትለው መች ይኖራል? በእኔ የተገደለ እኮ ነው። ኑር ብትለው አይኖርም። ራሱ እኮ
አንተ ጸልይለት የለም ይገው ሲደርስ ይሄዳል። እዛን በዚህ እንድንጸና በዚህ እንድንበረታ እግዚአብሔር ይርዳል። ልጄ ሆይ አትፍራ፣ ከእነሱ ይልቅ ከእኛ ጋር ያለው ይበዛል። ከእኛ ጋር ያለው እግዚአብሔር እኮ አይታመንም። እነሱ የሚመኩበት እኮ የሚጠፋ የሚታመም ነው። ሰው ከሰው ተበድሮ ነው የሚመካ። እገሌ ይረዳኛል ብሎ ነው እርዳታ ተቀብሎ ነው የሚመካ። አንተ እርዳታን ከእግዚአብሔር፣ ኃይልን ከእግዚአብሔር፣ ኑሮን ከእግዚአብሔር ተበድረ ደግሞ አንተ በርታ። እዚህ ልክ ከሆነ እንሻገረዋለን። ፈታኝ አይኑ ሲገልጥ ከሽንፈት ፊት ቆሞ ያገኘዋል ራሱ። ካለዛ እንደፈራ እንዳለቀስ ነው እንኖር። የኤልሳ ተማሪ አይቶ ኧረ ሊፈጀን ነው ችግሩ አለ። ልጄ አይፈጀንም፣ ከእኛ ጋር ያለው እግዚአብሔር ያሳልፈናል አለው። እንደዛ ነው እኛ እንድንጸና እሱም እንዲያሳልፈን የአምላካችን ቅዱስ ፈቃዱ ይሁንልን። ፍርሃት፣ መብረክረክ፣ አጉል ኢትዮጵያዊነትን ያጣ አቋምን ከእኛ እናርቅ። እንኳን እንደ ክርስትና ለኢትዮጵያዊነት አይመቸን ፍርሃት። እምቢ ካለ አንተም እምቢ በለው ምንባል ኮነን ስናድግ፣ ኧረ ገሌ እምቢ አለኝ ስንል አንተም እምቢ በለው ምንባል ሰዎች ነን። ፈተናን እምቢ አማኝ ነኝ፣ ክርስቲያን ነኝ፣ ማተብ አለኝ፣ መስቀል አለኝ፣ የእግዚአብሔር ነኝ እምቢ እንበለው። ከተብረከረክማ ይጠጣሃል፣ ያሸንፋል፣ ያብረከርካል። ዲያብሎስ ደግሞ በፍርሃት ነው የሚገባ። እምነት ያሳጣሃል፣ ወላዋይ ያደርግሃል። ለእምነት እንድንጸና እንድናሸንፍ እንድንበረታ የአምላካችን ቅዱስ ፈቃድ ይሁንልን። የሚያንጃብበውን የኑሮ ውድነት የምንጠራጠረውን ኑሮ ሳይሆን ዓይናችን ገልጦ የሚያጠግበን አምላካችን፣ 40 ዘመን መና ከደመና ያዘነበ አምላካችን፣ ውሃ ከጭንጫ ያፈለቀ አምላካችን የእሱን ቸርነት እንድናይ ያደርግልን። ለዛሬው በዚህ ቃል ወስብሐት ለእግዚአብሔር አሜን።